በጣም ነው የሚጣፍጠው እና በጣም ነው የሚጣፍጠው። ሞክሩት። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ ቁርስ የለውዝ ቅቤ ከኛ ቤት በጣም ነው የሚወደደው። በጣም ነው የምንወደው፣ በፍቅር ነው የምንወደውና በሻይ እንጠጣዋለን፣ በሳንዱችም እንበለዋለን። ስለዚህ ሻውርማ እኛ የገበያ ሻውርማ አንበላም፣ ግን ሻውርማ አስመስዬ ለማቅረብ ያላደረኩት ነገር የለኝም። ይኸው እንደዚህ ያደረኩና ከዛ ጥቅልል አደረኩና ራሱን ሻውርማውን ሰርቼ የታባቱ እንደዚህ አድርጌ ይሄው ከዛ እንደዚህ ቀባሁ። እያንዳንዳችን እንግዲህ ቀባ አረኩና በቃ ይሄ ኦሪጂናል ሻወርማ ነው። እውነት የለውዝ ቅቤ በነገራችን ላይ በጣም አሪፍ ነው። ለምን ብትሉ በቃ ንጹህ ለውዝ ነው፣ ምንም እንትን የለበትም። እንደዚህ አደረኩ። ከዛ እንደዚህ ቀባሁ። ደግሞ መጀመሪያ ለባልየው ተሰጠ፣ ከዛ ቀጥሎ ለልጅየው ተሰጠ። ከዚህ ጋር እንደዚህ ቀቡ። ከዳር እስከ ዳር ትቀቡታላችሁ፣ ግን ሲበዛ ማለት ነው ጥርስ እንትን የማለት ጸባይ ያለው ጥርስ የመያዝ ጸባይ ያለውና እንትን ባትሉት ጥሩ ነው፣ ባታበዙት ማለት ነው። እንደዚህ ያደረኩና እንደዚህ ጠቀለልኩና ይኸው ለልጅየው ያያችሁት፣ ይኸው ታች ቁጭ ብሎ ቴሌቪዥን እያየ ነበር፣ ሰጠሁት። ከዛ ለራሴ ለሰው ቆርሶ ለራሴ ያሰርንሱ አይደለ የኔ ምንም እንደዚህ ቀባው። የውፍረቱ ልነግራችሁ አልችልም። እሺ ውፍረቱ፣ ከዛ ደግሞ ጣዕሙ በጣም ቴስቱ በጣም ነው ደስ የሚለው፣ ይጣፍጣል። ልክ እንደዚህ ቀብታችሁ ቂጣውን እንዴት እንደምትጋግሩት ልንገራችሁ። 2 እንቁላል፣ 2 ኩባያ ዱቄት፣ ትንሽዬ ዘይት፣ ጨው አድርጋችሁ በደንብ ታቦኩታላችሁ። በደንብ ካቦካችሁ በኋላ በማንከሽከሻ ወይም በጣዋ ትጋግሩታላችሁ ማለት ነው። በማንከሽከሻ ወይም በጣዋ ከጋገራችሁ በኋላ እኔ አሁን እርድ ምናምን አላረኩበትም፣ ቢጫ የሆነው የእንቁላሉ መልክ ነው ማለት ነው። እና እንደዚህ አደርጋችሁ ልክ በቃ ይኸውን ለራሴ ነው። በቃ ሻወርማ ለምን ሻወርማ እኮ የማያደርጉበት ትርፍራፊ ነገር የለም። ብዙ ትርፍራፊ ነገሮችን ነው የሚያደርጉበት። ስለዚህ ከዛ ይኸው ለራሴ ሰራው። ሻይ በለበን በምንድነው ሻይ ወይኔ ጠፋብኝ። ሻይ ሀሊብ ወይም ደግሞ የወተት ሻይ በጣም ነው የምንወደው። በፍቅር ብሬን ምንድነው የጨረሰው ብዬ ብነግራችሁ በቃ ይሄ ኒዶ ወተት መግዛት ማለት ነው። በጣም ነው በፍቅር የምወደው። ስገዛ ራሱ ትልቁን ነው የምገዛ። እንደዚህ ያደረኩ ቀደው። ከዛ በኋላ እንደዚህ መሰል አድርጌ መጀመሪያ የውሻዬን አማሰልኩ። ከዛ በኋላ የባልየውን አማሰልኩኝ። እንደዚህ ያደረግነው። ወይኔ ጣሙ ቅመሱትማ። እውነት እንዴው ኮሜንት ከመኮመታችሁ በፊት ማለት ነው፣ እግዚአብሔር ምስክሬ ነው፣ መጀመሪያ ሞክራችሁት ከዛ በኋላ ነው ወይ ቤቲ እንደዚህ ነው ወይ እንደዚህ ያለ ነው ማለት የምትችሉት ማለት እና በጣም ነው የሚጣፍጠው። ልነግራችሁ አልችልም ማለት አሁን ገበያ ላይ የተገዛ ይሄ ምንድነው የሚባለው፣ ገበያ ላይ የምንገዛው ሻውርማ ምን እንደሚያደርጉበት አላያችሁም? ቀመስኩት እንዴት እንደሚጣፍጥ። ከዛ ወተቴን ጠጣሁ። ይኸው ልጄም ይጣፍጣል ስላለኝ ዘወር ብዬ አየሁት። በጣም ነው የሚጣፍጠው በነገራችን ላይ ብትቀምሱት ማለት ነው። እኔ ያው ከምንም አይቼ አይደለም፣ የለውዝ ቅቤ በፍቅር ነው የምንወደው። ይኸው በፍቅር ነው የምንወደው የለውዝ ቅቤ ስለምወደው በቃ ገበያ ሰድ ይዤው እመጣለሁ። ስለምን ነው ሰርቼ እየበለሁ እንደዚህ ለምን አልፖስትላቸውም ብዬ ነው ያመጣሁትና እስኪ እናንተም ሱሩና በየቤታችሁ ቅመሱትና አይ ቤት ትክክል ነሽ ይጣፍጣል ሻወርማ ለምኔ ምናምን ብላችሁ ንገሩኝ እስኪ።